አደይ መሞት የለባትም። ዴቭ አደይን ይዟት ከሰፈር መራቅ አለበት። ምክንያቱም የዴቭ እናት እያሰበች ያለችው ነገር በጣም ከባድ ነው። ይህን ነገር ካደረገችው የእውነትም በጣም ጨካኝ ሰው ናት እያላችሁ ነበረ። ውድ ቤተሰቦቼ ሲጀመር ልጇን እንዳታገባ የምታስብ ሴት፣ ንቀት ካላት ሴት ይሄ ነገር የሚጠበቅ ነገር ነው። አሁንም ቢሆን ግን በደንብ መጠንቀቅ ያለባት ነገር አደይ ናት። ምክንያቱም አደይ በደንብ ካልተጠነቀቀች ይሄ ብቻ አይደለም፣ ይሄን ነገር ከሰው ደርሶ ራሱ ቢያድናት ቀጣይ ላይ እገታ የተባለውን ነገር ፊቷ ላይ የሆነ ነገር ደፍተን መልኳን ፊቷን እናበላሸው ያሉትን ሀሳብ ሁሉንም ሀሳባቸውን እያንዳንዱን ያደርጉታል። ሁለቱ ባይሳካላቸው አንዱ ግን ሊሳካላቸው ይችላል። ዶክተሩን በደንብ አስጠንቅቋታል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ ውዶቼ። እጅግ በጣም አስደንጋጭ ነገር የተፈጠረው እንግዲህ በአደይ ድራማ ላይ ዛሬ በተለመደው ሰዓት ሊለቀቅ ይችላል፣ ያለዛም ደግሞ ነገ ይለቀቃል። የዴቭ እናት ለማድረግ ያሰበችው ነገር ከባድ ነገር እንደሆነ ያው ብዙዎቻችን እንግዲህ እንዳየኑ ነው። ያንን መድኃኒት ምንድን ነው የሚያደርገው? አደይን እንዳትናገር እንዳትጋገር ምንም ነገር እንዳትንቀሳቀስ ሽባ የሚያደርጋት ነገር ነው ወይንስ ደግሞ ምንድን ነው የሚያደርጋት? ፊቷን እናበላሸው፣ እንደዚህ እናድርጋት፣ በዚህ እናውጣት፣ በዚህ እናስገባት እያሉ በጣም ብዙ ምክክሮችን ከቤሪ ጋራ የዴቭ እናት እየተመካከረች ነበረ። ያንም ነገር ደግሞ እንግዲህ ለማሳካትና ለማድረግ ወደ እነ ለምለም ቤት ሄዳለች። ያም ነገር ይሳካል ወይ ሳይሳካም አይዶን ነው። እውነት ለመናገር ማሰብም ሆነ መገመት አልፈልግም። ምክንያቱም የሚፈጠሩት ነገሮች በጣም ከባድ ናቸው። ሰው ካልደረሰ አደይን የሆነ ነገር አድርጋት እዛው መሬት ላይ ጥላት ነው የምትሄደው። ወይንም ፓራላይዝ አድርጋት እንዳትንቀሳቀስ ምንም ነገር እንዳታደርግ ነው የምታደርጋት። እንዳትናገር እንዳትንቀሳቀስ ከሆነች ደግሞ ምንም መናገር አትችልም። እነሱን መጋፈጥ አትችልም። እንደፈለጉ አድርገው ሊጫወቱባት ይችላሉ። ግን የሆነ ሰው ደርሶ ለምለም ወይንም የሆነ ሰው ደርሶ ሊያድናት ይገባል ብዬ አስባለሁ። እናንተስ ግምታችሁን ኮሜንት ላይ አስቀምጡልኝ። እጅግ በጣም ከባድ ነው የተፈጠረው ነገር። ውድ ቤተሰቦቼ ቤሪ አንተ እኔን ለማግባት ካልተስማማህ ለእናትህ ነግሬ ከሷ ጋር እንድትነጋገር ነው የማደርግህ። እናቴና አባቴ ቤተሰቦቼ እኔን እናንተን ነው እዛ ቁጭ ብለው የሚጠብቁት። ምክንያቱም እኔ እናንተ ከዚህ በኋላ መቀየር የምንችለው ነገር የለም። እናትህና ቤተሰቦቼ ሁሉን ነገር አውርተው ስለጨረሱ እኔ እናንተ የምንቀይረው ነገር የለም። ተያይዘን ወደ መጣንበት ሀገር መመለስ አለብን ብላ ቤሪ ዴቭን አስጠንቅቀዋለች። እሱም በጭራሽ ምንም አይነት በዚች ዓለም ላይ ሴት የለችም ቢባል እንኳን አንቺን ማግባት አልፈልግም እያለ በጣም ነበረ ሲፎክር የነበረው። ግን ደግሞ ዴቭ ከመጮህ ውጪ ተግባር ላይ ምንም ሲያደርግ አላየሁትም። ተግባሩ ላይ ደግሞ ዜሮ ነው። አደይ አሁን ላይ በሱ ምክንያት ቤተሰቦቿን እንዳትረዳ፣ ደካማ እናቷን እንዳትረዳ በጭራሽ በሱ ምክንያት ህይወቷ ሲኦል ውስጥ ነው የገባው ማለት ነው። ስለዚህ ወይ አገባሻለሁ ወይንም አላገባሽም ብሎ ከህይወቷ መውጣት አለበት። ምክንያቱም ደካማ እናት የምታስተምራት እህት አለቻት፣ ደካማ ናት አለቻት። ስለዚህ ለቤተሰቦቿ መኖር አለባት። በዴቭ የተነሳ ሙሉ ህይወቷ ሲኦል ሊሆንላት አይገባም ማለት ነው። ይችን መጥፎ እናቱን ይዞ ወደ መጣበት ቤሪን የምትባለውንም ሰይጣን ይዞ ወደ መጣበት ይመለስ። አደይም ህይወቷን እንደ በፊቱ ተረጋግታ ትኑር ማለት ነው። ማፍቀርና መተው በሱ አልተለመደም። ብቻ ከባድ ነው። ዶክተሩም እሷን ማፍቀሩን አልተውም። ከሷ ፍቅር ድብን ያለ ፍቅር ይዞታል። እሱም ግን አሁንም ቢሆን አደይን ለመጠበቅ እየሞከረ ነው። እንደውም ዴቭ አይደለም አሁን ላይ ዶክተሩ ነው ዴቭን አደይን እየጠበቃት ያለው ማለት ነው። አደይን የሆነ ነገር ብታደርጋት ዴቭ ማን ነው ዶክተሩ እርግጠኛ ነኝ አክሞ ያድናታል ብዬ አስባለሁ። ግን ደግሞ ምንም መሆን የለባትም። የእውነት የሆነ ነገር ከሆነች በጣም ነው የሚደብረኝ።